አትርጉልኝ ያለ ወዳጆቼ እጅግ ልብ ይነካል፣ እጅግም ያሳዝናል። ወጣቷ ዘማሪ የምስራች ስምኦን ለረጅም ጊዜያት ባደረባት ህመም ስትሰቃይ ቆይታ ከጥቂት ቀናቶች በፊት ህልፈተ ህይወቷ ተሰምቷል። የዘማሪዋ ወላጅ አባት እጅግ በተሰበረ ልብ ስለ ልጃቸው እንዲህ ብለዋል። ልጄ ምስራች በጸባይዋ የተመሰገነች፣ ለቤተሰቧ ትሁት የሆነች፣ 95% ከሚሆነው ከምታገኘው ገንዘብ ላይ ለቤተሰቧ የምትረዳ ጧሪ አጋዣችንም ጭምር ነበረች ብለዋል። በሌላ በኩል የዘማሪዋ እጮኛ ፍቅረኛዋ የነበረው ግለሰብ በእንባ እየታጀበ ይህንን ብሏል። እስቲ ሰላምታይን ልክ የምስራች ሰላም እንደምትለው በእሷ ሰላምታ ሰላም ልበላችሁ በማለት ንግግሩን ሻሎም ሻሎም ሰላማችሁ ይብዛ በማለት ጀምሯል። በመቀጠልም እሷ ተኝታ ቆሞ ማውራት ከባድ ነው በማለት በቸርች ውስጥ የነበረውን ህዝብ አስለቅሷል። አክሎም የዘማሪዋ እጮኛ እንዲህ ይላል። እሷ ላትመጣ እኔ ግን ልሄድ ዝግጁ ላይ ነኝ፣ በቅርቡም እንገናኛለን ብዬ አስባለሁ በማለት እጅግ የሚያስደነግጥ ብዙዎችንም ያነጋገረ መልእክቱን አሰምቷል። በስተመጨረሻም ብዙ ለፍቼባታለሁ ግን እንዳሰብኩት አልሆነልኝም ሲልም ንግግሩን ቋጭቷል። ወጣቷ ዘማሪ የምስራች በተለያዩ የጤና እክሎች ተፈትናለች። በህይወት በነበረችበት ወቅት ስላለችበት ህመም እያለፈችበት ስላለው የሞትና ህይወት ትንቅንቅም ተናግራለች። በተለያዩ ጊዜያትም በተደጋጋሚ ሞት ወደ እሷ መጥቶ እንዳለፋትም ደጋግማ ተናግራ ነበር። ከዚህ በፊት በነበራት ቃለ መጠይቆች ስለ ሞት እንዲህ ብላ ነበር። እኔ መሞትን አልፈራም፣ ብሞትም ብዬ አልሰጋም፣ ግን ጌታን የማመልክበትን የማመሰግንበትን ህይወት እናፍቃለሁ። ጌታዬን ለማምለክም ፈጣሪ አምላክ እድሜ እንዲሰጠኝ ነው የምፈልገው ስትል ተሰምታ ነበር። ዘማሪዋ ከባድ በተባለ ወደ ካንሰርነትም በተሸጋገረ የጨጓራ ህመም ስትሰቃይ ነበር። ይሁን እንጂ ደጋግ በሆኑ ኢትዮጵያውያንና ኤርትራውያን የገንዘብ እርዳታና እገዛ አማካኝነት ወደ ባንኮክ ታይላንድ ለህክምና አቅንታ ነበር። በባንኮክ በነበራት የህክምና ክትትልም ብዙ ውጣ ውረዶች አጋጥሟት እንደነበረ ራሷ ባንደበቷ ገልጻ ተናግራ ነበር። የተለያዩ ከባባድ የጨረር ወይም የኬሞ ህክምናዎችን ተከታትላለች። በዛም በነበራት የህክምና ኬሞ የመጨረሻ ደረጃ ላይ ስትደርስ የህክምና ክትትሏንም ጨርሳ ወደ ሀገሯ ልትመለስ በነበረበት ወቅትም በባንኮክ ባጋጠመ የመሬት መንቀጥቀጥ ከነበረችበት ሆስፒታል ከ20ኛ ፎቅ በደረጃ ወርደው በተአምር መትረፏን ራሷ ባንደበቷ ምስክርነቷን ሰጥታ ነበር። ዘማሪዋ የተለያዩ የኬሞ ህክምናዋን ጨርሳ ከነበረባት ከባድ የጨጓራ ህመምም ድና ወደ ሀገሯ ኢትዮጵያ ተመልሳ በተለያዩ የምስጋና ፕሮግራሞች ፈጣሪዋን ስታመሰግንም ተመልክተናት ነበር። በተለይም በአርባ ምንጭ ወዳጅ ዘመዶቿ በተገኙበት እንዲህ እያለች ስትዘምር ተሰምታ ነበር። አለው ሞቴ ተሽሯል፣ አለው ምሕረቱ ገኗል፣ አለው ህመሜን ወስዷል፣ አለው እኔ ምን ሆናለው በማለት ስትዘምር ነበር። ይሁን እንጂ ወጣቷ ዘማሪ የምስራች ከጨጓራ ካንሰር ከተፈወሰች በኋላ ከጊዜያት ቆይታዎችም በኋላ ቼክአፕ ስታደርግ ጀርባዋ አካባቢ ሶስተኛዋ አጥንት ላይና ሳምባዋ ላይ ካንሰር ተገኝቶባት ከባድ ሳልም ታክሎበት ጽኑ ህሙማን ክፍል ውስጥ እንድትገባ ተደርጎ ነበር ህልፈተ ህይወቷ ከዛ በኋላ የተሰማው። እጅግ ልብ ይነካል፣ እጅግ ያሳዝናል። ቤተሰቦች ጉዳዩ ሁሉ የእግር እሳት ሆኖባቸዋል። እኛ ብትቆይልን ደስ ይለን ነበር፣ ጌታ ግን ይህንን ወዷል፣ እኛ ምንም አንልም፣ ፈጣሪ ባደረገው በወደደውም ስራ ምንም ማለት አንችልም ሲል ወላጅ አባቷ እጅግ በተሰበረ ልብ በመሆን ስላለው ሁኔታ ጠቅለል በማድረግ ገለጻ ሰጥቷል። ይህቺ ወጣት እጅግ ታሳዝናለች። ብዙዎችም ታሪኳን የሰሙ ሁሉ አዝነውላታል። በተለይም ከነበረችበት ከቀድሞ ከነበረበት የካንሰር በሽታ ተፈውሳ ለሀገሯ በቅታ የተለያዩ ምስክርነት ቦታዎች ላይ ስትናገራቸው የነበሩ ንግግሮች ዛሬ ላይ እንደ አዲስ እየተሰራጩ ይገኛሉ። እሷም በተለያዩ የምስክርነት ንግግሮቿ እንዲህ ብላ ነበር። በተለያዩ ጊዜያቶች በስልኬ መሴጅ ላይ
ላይ ይመጡ ነበረ። እንደማልተርፍ እንደማልድን የተለያዩ ሰዎች ያሟርቱ፣ መጥፎ ምኞታቸውንም ይሰጡኝ ነበር። ሰይጣንም በሰው የተመሰለ በተለያዩም ቦታዎች እየፈተነኝ እኔ እንደማልድን ጋም የሌለኝ ሰው እንደሆንኩም ጭምር በተለይ ደግሞ ፊቴን በመስታወት እንዳየውና ራሴን እንድጠላ ከዛም በኋላ የከሳሁበት የሰውነት ሁኔታይም ራሴን በምሬት ሆኜ አምርሬ እኔንም አምላኬንም እንዳማርር እንዲሆን ብዙ ነገር ተደርጎ ነበረ። ይሁን እንጂ እኔ ፈጣሪ አምላክ ለዚህ ድህነት አብቅቶኛል። ፈጣሪ ሁሉን አሳልፎ በጸሎት አበርትቶ ከጎንም ሆኖ ይህንን በሽታ እንድፈወስ ሆኛለሁ በማለት ከጥቂት ወራቶች በፊት የካንሰር በሽታዋን ድና ምስክርነቷን ሰጥታ ነበር። ይሁን እንጂ ድንገት ባጋጠመም ህመም ይህች እህታችን እንድናጣት ሆኗል። እጅግ ልብ ይሰብራል፣ እጅግ ያሳዝናል። እንኳን ለወዳጅ ዘመዶቿ የእምነት ተከታይ መዝሙሮቿን ለሚያዳምጡ አይደለም በተለያዩ እምነት ለሚገኙ ይህንን ታሪኳን ለሰሙ በተለይ በህመምና ስቃይ ብዙ መሰቃየቷን ላዳመጡ ኢትዮጵያውያን በሙሉ ይህ ዜና ብዙዎችን አስደንግጧል። ሁሉም በአንድ ልብ በመሆን ለዚህ ወላጆቿ የቅርብ ሰዎቿ መጽናናትን ሲመኙ ብዙዎችም የተለያዩ የሀዘን መልእክታቸውን ሲያደርሱ ተመልክተናል። ይቺ ወጣት በተለያዩ ጊዜያት ስላለፈችበት የህይወት ውጣ ውረዶቿ ስትናገር ነበር። በተለይ ደግሞ ከምትኖርበት ካደገችበት ወላጆቿ ከሚገኙበት የትውልድ ሀገሯ ወደ አዲስ አበባ ድረስ በመምጣት የራሷን ህይወት አሻሽላ ለቤተሰቦቿም ለመትረፍ ትልቅ ህልም እንደነበራት ራሷ ተናግራ ነበረ። የመጀመሪያ የመዝሙር ስራዋንም በሆነ ቸርች ውስጥ ለማቅረብ ብዙ ውጣ ውረዶችን እንዳየች እዛም መድረክ ላይ ለመታየትና እዛም መድረክ ላይ ፈጣሪ አምላኳን ለማመስገን ብዙ ጉጉትና ብዙ መጠበቆችን እንዳሳለፈች ገልጻ ተናግራለች። እምበላው አጥቼ አዲስ አበባን በነበረኝ ህይወት ብዙ ተቸግሬ ነበር። ለቤተሰቦቼም ነግሬ የመጣሁት አዲስ አበባ ስራ እንዳገኘው ነበረ። ይሁን እንጂ ፈጣሪ አምላክ ይህንን በመዝሙር እንዳገለግለው የሆነውን የአገልግሎት ጅማሬን እስካገኝ ግን ብዙ ዋጋ ከፍዬ ነበር። ፈጣሪ አምላክ ግን በሆነ መድረክ ላይ ለእሁድ ቀን የመጀመሪያ ስራዬን እንዳቀርብ መዝሙርንም እንድዘምር ተደርጎ በዛም ምክንያት ብዙ ሰዎች ጋር እንድደርስ ሆኗል። ከዛም በመቀጠል የተለያዩ አገልጋዮች የተለያዩ እድሎችን በማመቻቸት እኔንም በመጋበዝ ፈጣሪ አምላኬን እንዳመሰግን በምስጋና በዝማሬም በደንብ እንድታወቅ ረድተውኛል ስትል ተሰምታለች። አባቷም ያሉት ዛሬ ይህንን ነው። በልጃቸው የአስክሬን ሽኝት ፕሮግራም ላይ ከተናገሩት ወሳኝ ነጥቦች አንደኛው ይህ ነበር። ልጄ ከሁሉም ልጅ ትለይብኛለች። ያገኘቻትን ነገር ቤተሰቦቿን እምትረዳ ካገኘቻት ላይ አካፍላ ለእኛ ለቤተሰቦቿ በማድረግ እምትደሰት ጧሪያችን አጋዣችን ነች በማለት ጭምር ስለ ፍልቅልቅ ስለሆነችው ልጃቸው ተናግረዋል። አክለውም አባትየው እንዲህ ብለዋል። እኔ ልጄ ብትኖርልኝ ብትቆይልኝ ጥሩ ነበር። ፈጣሪ ግን ወደ ራሱ ወስዶ እንድታገለግለው በሱም እቅፍ በሱም ስር እንድትሆን ወዷልና ይህንን ለራሴ አሳምኛ ሁላይ ነግሬዋለሁኝ። ወደ ጌታ ሄዳለች ብዬም ነው የተቀበልኩት። መንፈሳዊ አባቶችም እንዳስተማሩት እንዳጽናኑኝ ቃልም ብዙ ተጽናንቻለሁ። ልጄ ወደ አምላኳ ሄደች ብዬ ተቀብያለሁ ሲሉ የመጨረሻ መልእክታቸውን አሰምተዋል። በስተመጨረሻም በዚህ ቻናላችን እኛ አንድ ነገር ልንል ፈለግን። ፈጣሪ አምላክ እሷን ወደ ራሱ ቅፍ ወስዷልና ለቤተሰቦቿ ለወዳጅ ዘመዶቿ ባጠገቧ ላሉ ሁሉ መጽናናትን አብዝቶ እንዲሰጣቸው ከልብ ተመኘን። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።